ናቲ ማለት ነው። እርግጠኛ ነኝ መቼም ለአበባ ብቻ አይደለም የተንበረከከው፣ የሆነ አዲስ ነገርማ አለ። ቤተሰቦች እርግጠኛ ነኝ ዛሬማ ናቲና ሄሉሻዬ የሆነ አዲስ ነገር አለ። ዛሬ ማታ በአዲስ ነገር ይጠብቁን እያሉ ነው ይመስለኛል። የቅመሞች ድምፅ የተከበረ የተሰማ ይመስለኛል። ቤተሰቦች አይመስላችሁም? እንጅማ ናቲ ለአበባ ብቻማ አልተንበረከክም። በዚህ ሁሉ እንደዚህ በአማረ በሸበረቀ እንትን ውስጥ አበባ ብቻ ልሰጣት አልተንበረከክም። እኛን አተጓጉን። እኛ ምንጠብቀው ከእናንተ ናቲሻ ማለት ነው ለሄሉዬ ቀለበት ጠንቦቅ ስታደርግላት ማየት ነው የምንፈልገው ማለት ነው። ልክ ዮኒ ማኛ እንዳለው እንግዲህ ለሄሉ ዛሬ ናቲ ለአበባ ብቻ አይደለም የተንበረከከው። እመኑኝ ቤተሰቦቼ፣ እውነት ለአበባ ብቻ አይደለም። እርግጠኛ ነኝ እኔ እቀጣለሁ ማታ ማለት ነው፣ የኔ ምርጦች ማለት ነው። እና በዚህ አጋጣሚ የሄሉሻዬ አድናቂዎች፣ ወዳጆች ሰላማችሁ ጤናችሁ ብዝት ትርፍርፍርፍ ይበልልኝ የኔ ወዶች። እንዴት ዋላችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ መቼም የዛሬን ፖስት ያደረጉትን ዛሬ ማታ በአዲስ ነገር ይጠብቁን የሚሉትን በናቲ ዩቱብ ቻናል ስር ፖስት ተደርጎ ሳይ በጣም ነው ደስ ያለኝ። ናቲ ግን ማለት ነው ፎቶ ማንን ለማጓጓት ነው? ማንን ዘስፔንስ ለማድረግ ነው? አበባ እየሰጡ መንበርከክ ማለት አረተው ናቲ፣ ሌላ ነገር አለ። ምናልባት ደግሞ ስጠረጥር አበባ ውስጥ ቀለበት አለች ብዬ አስባለሁ ናትዬ፣ እንጂ ለአበባማ አትንበረከክም። ለአበባ አትንበረከክም፣ እርግጠኛ ነኝ። ምናልባት አበባ ውስጥ ቀለበት አለ፣ ከአበባው ቀጥሎ ደግሞ የሚሰጣት ቀለበት አለ ብዬ ነው የሚደረግላት። ጠንቦቅ እንዳለ ዮኒ ማኛ የምታደርግላት ቀለበት አለ ብዬ ነው ማስበው ናትዬ፣ እንጂ ለአበባማ ለሄሉሻዬ አልተንበረከክም፣ እርግጠኛ ነኝ። አይደል እንደ ቤተሰቦቼ እናንተስ እስቲ ምን ትጠረጥራላችሁ? እኔማ አውቀው እኛን ሰስፔንስ ለማድረግ ለማጓጓት ነው እንጂ ከአበባው ቀጥሎ ለሄሉዬ በእንደዚህ አይነት ፕሮግራም ማለት ነው እንዲህ በአማረ ዲኮር እንደዚህ በተዋበ ዲኮርማ አበባ አይደለም ናቲ፣ እንደ አበባማ አንጠብቅም እኛ። በቃ ለዛ ነው የቅመሞችዬ ድምፅ እየተሰማ ነው። ተሰምቷል እንጂ ተሰምቷል። ናትዬ ወደ ውጭ ከመሄድ በፊት ለሄሉዬ ቀለበት አድርገህላት ሂድ እያሉ ብዙዎቹ ያው ድምፅ እያሰማ ነው፣ እኔን ጨምሮ። ቢያደርግላት በጣም ነው ደስ የሚለን። ለሄሉዬ ይገባታል። ቀለበት ምንድን ነው? በእርግጥ ቀለበት ልብና ስር ምናምን ይባላል። ግን ቢሆንም ቀለበት ስታደርጉ ራሱ እኮ ለወደዳችሁ ላመናችሁ ሰው ነገ የልጆቼ እናት ትሆናለች ብላችሁ እምነት ለጣላችሁበትና በልባችሁ ውስጥ ላስቀመጣችሁ ሰው ነው ቀለበት የምታደርጉት። ቀላል ነገር አይደለም። በነገራችን ላይ ቀለበት ማለት ያ ሰው የኔ ነው ማለት ነው። እና ናቲ ደግሞ ይመስለኛል አክባሪ ነው፣ እንዳየነውም ሰው የሚያከብር ነው ናቲ። ተመልካቾችን በጣም ያከብራል፣ በጣም ይወዳል። ስለዛ የቅመሞችዬን ድምፅ የሰማ ይመስለኛል ናቲ። ዛሬ እንግዲህ ለሄሉ አዲስ ነገር አለ ብለዋል። እኛን ግን እንደነገርኳችሁ ሰስፔንስ ለማድረግ ይሁን የእኛን የልብ ትርታ ለማዳመጥ ይሁን አላቅም፣ አበባ ይዞ ነው ናቲ ተንበረከከው። ከአበባው ቀጥሎ ወን አበባ ውስጥ ይህ ሄሉሻዬ እነዛ የሚያማምሩ አለንጋ የሚመስሉ ጣቶች ውስጥ የሚገባ ቀለበት አለ ብዬ አስባለሁ። ቀለበት ስላችሁ የፕሮሚስ ቀለበት ማለት ነው። እና እንግዲህ ቤተሰቦች ዛሬ ናቲሻና ሄሉ በአዲስ ነገር መተውልናል። በነገራችን ላይ ዩቱብ መንደር ዘና ፈታ የሚያደርጉ ናቲና ሄሉ ናቸው። ጸባቸው ሁሉ ደስ እያላችሁ እየሳቃችሁ የምታዩቸው ጥንዶች ቢኖሩ ናቲና ሄሉ ነው። የእውነት የማይሰለችው ማለት ነው። እና ዛሬ ያው የምንወዳችሁ ቤተሰቦቼ የማከብራችሁ ዛሬ በአዲስ ነገር መተናል እያሉ ነው። እኛም ደግሞ ከመጠበቅ ወደኋላ አንልም እንላለን። እንደ ምርጦችዬ ያውም ናቲና ሄሉ መጡ ተብሎ ኧረ አንልም። በፍጹም በጉጉት ነው የምንጠብቃችሁ። ግን ሰዓት ይከበር። አንዳንዴ እስከ 4 ሰዓት ጨምሮ የተለቀቀ ነው። አሁን በቀደም 4 ሰዓት ነው የለቀቃችሁት። በለመዳችሁት ባስለመዳችሁት ሰዓት ልቀቁ። እናንተ የምትነቁት ወደ 12 ሰዓት ተኩል ምናምን 1 ሰዓት ገደማ ነው እና በዛው በተለመደው ሰዓት እኛንም አታስጠብቁን፣ ደጅ አታስጠኑን እንጂ እንዴ! እኛ ስለምን ብለን ደጅ እንጠናለን? በጊዜ ሰዓት ተከብሮ ይለቀቅልን እያሉ ነው ቅመሞች፣ እኔም ጨምር ድምጽ ልሆን ብዬ ነው። እና የኔ ምርጦች እስከዛው እንግዲህ ሁላችንም ዛሬ በጉጉት የምንጠብቀው ነገር ነው። እኔ ቀለበት ነው ብዬ ተስፋ አደርጋለሁ። እንግዲህ ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ እስከዛ ሰብስክራይብ እያደረጋችሁ የደውላ ምልክት በማጥቆር የኔ ምርጦች ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮዋንም ላይክ አድርጉ፣ አይከፈልበትም። የሄሉዬ ቤተሰቦች ከምር መልካም ልብ ብቻ ነው የሚያስፈልገው። ላይክ የለም፣ ላይክ አድርጉ። እናንተ ላይክ ስታደርጉ ዩቱብ ደግሞ ሄሉሻዬን ወደሚወዷት ቤተሰቦቿ ሼር ያደርገዋል ማለት ነው። መቼም የሄሉን ደስታ የማይፈልግ የለም አይደል? ከሴጣን ውጭ
ስለዛ እናንተ ላይክ ስታደርጉ ለክፉም ለጠላቱም ለወዳጅም ለበጎም ለደጉም ዩቱብ ሼር ያደርገዋል ማለት ነው። የኔ ምርጦች ከእናንተ የሚጠበቀው ላይክ ብቻ።